ዋሊያዎቹ ዝግጅታቸውን እየሰሩ ነው የሚገኙት የኢትዮጵያ ብሔራዊ ቡድን በቀጣይ ላለበት የዓለም ዋንጫ ማጣሪያ ጨዋታዎች ዝግጅቱን አጠናክሮ እየሰራ ይገኛል። ትላንትና በአዲስ አበባ ስታዲየም ረፋድ ከ3:30 እስከ 5:30 የቆየ ለምምድ ሲያደርግ እንደነበረ ተሰምቷል። በትላንቱ የለምምድ መርሃ ግብር ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ፣ ምክትል ፕሬዝዳንቱ ዶክተር ዳኛቸው ንገሩ፣ ዋና ጸሐፊው አቶ ባህሩ ጥላሁንና የፌዴሬሽኑ ዓለም አቀፍ ሊያዛን የሆነው አቶ ዮሐንስ ዘውዱ ተገኝተው ብሔራዊ ቡድኑን ሲያበረታቱ እንደነበረ ታውቋል። በልምምዱ ወቅት ጥሪ የቀረበላቸው ተጫዋቾች ሁሉም በጥሩ ጤንነት ላይ ሆነው ልምምድ መርሃ ግብራቸውን ሲያከናውኑ ነበር። ዋሊያዎቹ ዛሬ የመጨረሻ ልምምዳቸውን እዚህ አዲስ አበባ ካደረጉ በኋላ ጉዟቸውን ወደ ሞሮኮ ያደርጋሉ። ሌሊቱን ጨዋታዎቹን የሚያደርጉት በሞሮኮ ነው። ብሔራዊ ቡድኑ ጥሪ ካቀረበላቸው 24 ተጫዋቾች መካከል አንድ ተጫዋች በመቀነስ 23 ተጫዋቾችን በመያዝ ወደ ሞሮኮ የሚያቀና ነው የሚሆነው። ብሔራዊ ቡድኑ አርብ መጋቢት 12 ሞሮኮ ካዛብላንካ ስታድ ላርቢ ዛውሊ ስታዲየም ከግብጽ እንዲሁ ደግሞ ከጅቡቲ ጋር ደግሞ በሌላኛው የሞሮኮ ከተማ ጨዋታውን ያከናውናል። ከግብጽና ከጅቡቲ ጋር ነው የብሔራዊ ቡድኑ ተከታታይ ሁለት ጨዋታዎች የሚሆኑት። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ የማጣሪያ ጨዋታ ምድብ 1 ላይ ነው የሚገኘው። ይሄንን ምድብ ግብጽ በ10 ነጥቦች ትመራለች። 4 ጨዋታዎችን ያደረገችው ግብጽ 10 ነጥቦችን ይዛ አንደኛ ደረጃ ላይ ተቀምጣለች። ጊኒ ቢሳው 6 ነጥቦችን ይዛ ሁለተኛ ደረጃ ላይ ነው የምትገኘው። ቡርኪና ፋሶ 5፣ ሴራሊዮን 5። የኢትዮጵያ ብሔራዊ ቡድን ካደረጋቸው 4 ጨዋታዎች አንድ ተሸንፎ 3ቱን ባቻ ውጤት 3 ነጥብ ይዞ 5ኛ ደረጃ ላይ ተቀምጧል። ጅቡቲ ከ4 ጨዋታዎች 1 ነጥብ በመያዝ የመጨረሻ ደረጃው ላይ ነው የተቀመጠው። ቀጥታ አንደኛ ሆኖ ከዚህ ምድብ የሚያጠናቅቅ ብሔራዊ ቡድን ወደ ቀጣዩ ዙር ይሸጋገራል። ሁለተኛ ሆኖ የሚያጠናቅቀው ብሔራዊ ቡድን ደግሞ የጥሎ ማለፍ ጨዋታዎችን የማድረግ እድልና ወደ ቀጣዩ ዙር የመሸጋገር እድልን ያገኛል። የኢትዮጵያ ብሔራዊ ቡድን ከመሪዋ ግብጽ በ7 ነጥብ ርቋል። ከሁለተኛዋ ጊኒ ቢሳው ግን ያለው የነጥብ ልዩነት 3 ብቻ ነውና በቀጣይ 2 ጨዋታዎች ላይ የሚያስመዘግባቸው ውጤቶች የብሔራዊ ቡድኑን የዓለም ዋንጫ ጉዞ የሚወስኑ ነው የሚሆነው። በሌላ የሀገር ውስጥ ጉዳይ የከፍተኛ ሊግ መርሃ ግብሮች ትላንትና ሲደረጉ እንደነበረ የኢትዮጵያ ከፍተኛ ሊግ ይፋዊ ትስስር ገጽ አጋርቶናል። ትላንትና በምድብ 17ኛ ሳምንት ጨዋታዎች የመጀመሪያ ቀን መርሃ ግብር ሶሎዳ አድዋ ደደቢትን ገጥሞ 1-0 በሆነ ውጤት ተሸንፏል። ማሞ አየለ ብቸኛውን ጎል ለደደቢት ያስቆጠረው ተጫዋች ነው። ደብረ ብርሃን ከተማ 2-1 በሆነ ውጤት ወልቂጤ ከተማን ረቷል። አብዱልአዚዝ ኡመር ሁለቱንም ጎሎች ለደብረ ብርሃን ከተማ አስቆጥሯል። ማይክል ተሾመ ብቸኛውን የወልቂጤ ከተማን ጎል ያስቆጠረ ተጫዋች እንደሆነ ታውቋል። በምድብ ላይ 16ኛ ሳምንት የሁለተኛ ቀን የጨዋታ ውጤቶች ደርሰውናል። አዲስ አበባ ዩኒቨርሲቲ 3-1 በሆነ ውጤት በነገሌ አርሲ ተሸንፏል። ዘሩባቤል ፈለቀ፣ ምስጋናው መላኩ፣ ዳዊት ታደሰ የነገሌ አርሲን ጎሎች ያስቆጠሩ ተጫዋቾች ናቸው። ሳሙኤል ተገኝ ብቸኛውን የአዲስ አበባ ዩኒቨርሲቲ ጎል አስቆጥሯል። ቦዲቲ ከተማ በንብ ተሸንፏል። አዲሱ አቱላና ኤፍሬም ሌጋሞ የንብን ጎሎች ያስቆጠሩ ናቸው። ቸርነት አልዲኖ የቦዲቲ ከተማን ብቸኛ ጎል ያስቆጠረ ተጫዋች እንደሆነ ለማወቅ ችለናል።